የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ የሚል ስም ተሰጥቶት ለሕዝብ ተወካዮች ምክር ቤት ግንቦት 12 ቀን 2017 ዓ.ም የቀረበው ረቂቅ አዋጅ ለሚመለከተው ቋሚ ኮሚቴ እንዲመራ መደረጉ ይታወሳል። በአራት ክፍሎች ወደ 20 አንቀጾችና 46 ንዑስ አንቀጾችን ይዞ የቀረበው ይህ ረቂቅ አዋጅ በኢትዮጵያ ኢንቨስትመንት ቦርድና በኢትዮጵያ ኢንቨስትመንት ኮሚሽን መነሻ ሀሳብ አመንጭነት በፍትህ ሚኒስቴር ተዘጋጅቶ መቅረቡ ተነግሯል። ሪፖርተርም የውጭ ዜጎች የቋሚ ንብረት ባለቤትነት ረቂቅ አዋጅና የሚነሱ ክርክሮችን በስፋት ተመልክቷል። አብራችሁ ቆዩ። ረቂቅ ሕጉ በምክር ቤቱ ውይይት የተደረገበት ሲሆን ከምክር ቤቱም ውጪ በተለያዩ መገናኛ ብዙሃንና በተለያዩ መንገዶች የመወያያ አጀንዳ ሆኖ ነው የሰነበተው። ረቂቅ ሕጉ የተዘጋጀው የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ወይንም የመኖሪያ ቤት ባለቤት የሚሆኑበትን ሁኔታ አስመልክቶ መለስተኛ የዳሰሳ ጥናት መጋቢት 2016 ዓ.ም በማድረግ እንደሆነ በአዋጁ ማብራሪያ ሰነድ ላይ ተመላክቷል። ይህ የዳሰሳ ጥናትም ከያዛቸው ዋና ዓላማዎች መካከል በኢትዮጵያ የማይንቀሳቀስ ንብረት ባለቤትነትን አስመልክቶ በውጭ ዜጎች ላይ ክልከላ ያበጁ ሕጎችና አሰራሮችን መለየት አንዱ መሆኑ ተመልክቷል። እነዚህ ገደቦችም ፖለቲካዊና ኢኮኖሚያዊ መነሻቸው ምን እንደሆነ መረዳት ሌላው የጥናቱ ዓላማ መሆኑ ተጠቁሟል። ጥናቱ ከዚህ በተጨማሪም አሁን ያለው የፖሊሲ አካሄድ ለሀገሪቱ እድገትና ልማት የሚኖረውን በጎ ተጽዕኖ በተጨባጭ የመገምገም ግብ እንደነበረው ተጠቅሷል። በ1952 ዓ.ም የወጣውን ማንኛውም የውጭ ሀገር ሰው ከንጉሠ ነገሥቱ በሚሰጥ ትዕዛዝ ካልሆነ በቀር በኢትዮጵያ የማይንቀሳቀስ ንብረት ባለቤት ሊሆን አይችልም ብሎ የሚደነግገውን የፍትሐብሔር ሕግ ጨምሮ በተለያዩ የሕግ ማዕቀፎች የቀረቡ የውጭ ዜጎችን የቋሚ ንብረት ባለቤትነት መብት የወሰኑ ሕጎችን ረቂቁ ማጣቀሻ አድርጓል። ከንጉሱ ሕግ በተጨማሪ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 496/1997 የከተማ ቦታን በሊዝ መያዝን ለመመስረት የወጣው አዋጅ ቁጥር 721/2011 የትውልደ ኢትዮጵያዊ የውጭ ዜጎች አዋጅ ቁጥር 270/1994 የተባሉ አዋጆችን ጨምሮ የኢንቨስትመንት አዋጅ ቁጥር 1180/2012 እንዲሁም በኢትዮጵያና በጅቡቲ መንግስታት መካከል የተፈረመ ስምምነትን በመፈተሽ የውጭ ዜጎች የቋሚ ንብረት መብትን የገደቡና የፈቀዱ መሰረታዊ የሕግ ጉዳዮችን በጥልቀት በመፈተሽ አሁን ላለችው ኢትዮጵያ የሚመጥን ረቂቅ ሕግ አዘጋጅቶ ለማቅረብ እንደተሞከረ ነው መግለጫው በዝርዝር ያተተው። በፓርላማው የመንግስት ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ ረቂቅ ሕጉን በተመለከተ በፓርላማው ማብራሪያ ሲያቀርቡ የህዝብ ቁጥር እድገት መጨመር፣ የዜጎች የአኗኗር ዘይቤና ደረጃ መለወጥ እንዲሁም መንግስት ለመሰረተ ልማቶች ግንባታና ለከተሞች እድገት የሰጠው ልዩ ትኩረት መጨመር ከፍተኛ የመኖሪያ ቤቶች አቅርቦት ፍላጎት ጭማሪ በሀገሪቱ እንዲከሰት ማድረጉን ጠቅሰዋል። አዲሱ ሕግ የውጭ ሀገር ዜጋ በኢትዮጵያ የቋሚ ንብረት ባለቤት ለመሆን በትንሹ $150,000 ይዞ መምጣት እንዳለበት ደንግጓል። የሊዝ፣ የንብረት ማዘዋወር፣ የንብረት ግብርና ሌሎችም ክፍያዎችን በውጭ ምንዛሪ የመክፈል ግዴታ እንዳለበት ተቀምጧል። የውጭ ዜጎች እስከ 5 ቤት ባለቤት መሆን እንደሚችሉ ረቂቁ የፈቀደ ሲሆን ኮንዶሚኒየም የመሳሰሉ በድጎማ የተሰሩ ቤቶችን መግዛት እንደማይችሉም ተደንግጓል። ይሁን እንጂ ረቂቅ አዋጁ በፓርላማው ሲቀርብ ሀሳባቸውን ያስተጋቡ ተቃዋሚ ፖለቲከኞች ሕጉ የሕገ መንግስቱን ድንጋጌ የሚቃረን እንደሆነ ተናግረዋል። በፓርላማው በተለይም የአማራ ብሔራዊ ንቅናቄ ፓርቲ አባላት ቢታሰብበት የሚሉትን ስጋት አሰምተዋል። ዶክተር ደሳለኝ ጫኔ በሰጡት አስተያየት አዋጁ የቤት ዋጋን በከተሞች የሚያነር መሆኑን ገልጸው ደቡብ አፍሪካንና ኬንያን ምሳሌ በማድረግ ቀድሞ ቅኝ ተገዥ በነበሩ ሀገሮች የሚታየው ሀገሬው የበይ ተመልካች ሆኖ ጥቂት የውጭ ዜጎች አብላጫውን የቋሚ ንብረት ባለቤት የሚሆኑበት ሁኔታ እንዲፈጠር መንገድ ሊከፍት የሚችል ሕግ መሆኑን አስረድተዋል። ሌላው የፓርቲው የምክር ቤት አባል አቶ አበባው ደሳለው በበኩላቸው አዋጁ ከመሰረታዊ የሕገ መንግስቱ ድንጋጌ ጋር የሚጣረስ መሆኑን ጠቁመዋል። ጠበቃና የሕግ አማካሪ ሰብለ አሰፋ ለብሔራዊ ቴሌቪዥን ጣቢያ በሰጡት አስተያየት ከሕገ መንግስቱ ጋር አይጋጭም፣ ሕገ መንግስቱ የመሬት ባለቤትነትና የመጠቀም መብትን
ለውጭ ዜጎች ወይንም ለሀገር ውስጥ ዜጋ ብሎ አልከለከለም። የተከለከለው በአዋጅ ሲሆን ያን አዋጅ ደግሞ በአዋጅ ማሻሻል ይቻላል ሲሉ ተናግረዋል። አቶ መርዕድ ብስራት የተባሉ የካፒታል ባለሙያ ደግሞ ህጉ ከጎረቤት ሀገሮች ጋር በኢንቨስትመንት መሳብ ተወዳዳሪ የሚያደርገን ነው በማለት አስተያየት ሰጥተዋል። ለሸገር ሬዲዮ ሀሳባቸውን ያጋሩት የቀድሞ የፌዴሬሽን ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ አባል የነበሩት የህግ ባለሙያው አቶ አምደ ገብርኤል አድማሱ በበኩላቸው ረቂቅ ህጉ ህገ መንግስቱን ይጥሳል የሚለውን እንደማይስማሙበት ተናግረዋል። ህገ መንግስቱ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ እገዳ አልጣለም። ህገ መንግስቱ የራሱ አካል አድርጎ ከተቀበላቸው ዓለም አቀፍ ህጎች ውስጥ ደግሞ ለሰው ልጆች በየትኛውም ቦታና ሀገር ሰርተው ሀብት የማፍራት መብትን የሚፈቅዱ በመኖራቸው ረቂቅ አዋጁ ከህገ መንግስቱ ጋር አይጣላም። በተለያዩ ቦታዎች በእርሻና በሌሎችም ኢንቨስትመንቶች የውጭ ዜጎች እየተሳተፉ ስለሆነ አዲሱ አዋጅ ለዚህ የህግ ማዕቀፍ ከመሆን ባለፈ የሚጣረስ ሐሳብ የለውም የሚል ይዘት ያለው ሐሳብ አጋርተዋል። ለሪፖርተር ምልከታቸውን ያጋሩት የኢኮኖሚ ባለሙያው አቶ ጌታቸው ጳውሎስ ህጉ በአጠቃላይ በይዘቱ ጥሩ ሊባሉ የሚችሉ ጉዳዮችን የያዘ ቢሆንም የሚጎድሉትና የሚጣረሱ ብዙ ሐሳቦች መኖራቸውን ነው የገለጹት። ብሔራዊ ባንክ በውጭ ገንዘብ መገበያየትን ካልፈቀደ ቤትና መሬት በኢትዮጵያ የሚገዙ የውጭ ዜጎች በውጭ ገንዘብ በኢትዮጵያ መገበያየት የሚችሉበት የህግ ማዕቀፍ አለመኖሩን የገለጹት ባለሙያው ያፈሩትን ሀብት በውጭ ምንዛሪ ማውጣት ይችላሉ መባሉም ቢሆን የሀገሪቱን ስር የሰደደ የውጭ ምንዛሪ እጥረት እንደሚያባብስ ነው የጠቀሱት። ሲጀመር ኢትዮጵያውያን ራሱ የቋሚ ንብረት ባለቤትነታቸው ተረጋግጧል ወይ? በኮሪደር ልማትም ሆነ በሌሎች ልማቶች ስም በፈለጉ ሰዓት ያለበቂና ካሳ ያለበቂ ማስጠንቀቂያ ቤት የሚፈርስበትና መሬት የሚወሰድበት ከባቢ አየር ነው በኢትዮጵያ ያለው። የውጭ ዜጎች የመሬትና የቤት ባለቤት መሆን ይችላሉ ቢባልም ህገ መንግስቱም ሆነ የመሬት ፖሊሲው በምን አግባብ ነው ሳይጣረሱ ሊተገበሩ የሚችሉት በማለት በጥያቄ ሐሳባቸውን ያክላሉ። የውጭ ዜጎችን የመሬትና የቤት ባለቤት እንዲሆኑ የሚያደርግ ህግ በማውጣት ብቻ የቤት አቅርቦት ችግር እንደማይፈታ ባለሙያው ይጠቁማሉ። የቤት አቅርቦት ችግር በውጭ ባለሀብቶች ይፈታል ተብሎ ከታመነም የውጭ ድርጅቶች በተለይም ግዙፍ አቅም ያላቸውን የሪል ስቴት አልሚዎች እንዲገቡ የሚያበረታታ ህግ ከዚህ በተጨማሪ እንደሚያስፈልግ ነው ያመለከቱት። የቀድሞ የኢህአዴግ መንግስት ከሚተችባቸው የፖሊሲ ጉዳዮች አንዱና ዋነኛው የመሬት ፖሊሲ መሆኑ ይጠቀሳል። መሬትን የተመለከተው ህገ መንግስታዊ ድንጋጌ ብዙ የታሪክ ውዝግቦችን ሲያስነሳ የቆየ መሆኑ ይወሳል። መሬት ላራሹ ብሎ የኢትዮጵያ ህዝብ ለዲሞክራሲያዊ መብቶች መከበር ሲታገል ኖሮ ደርግ ወደ ስልጣን ሲመጣ በመሬት ላራሹና በከተማ መሬት ባለቤትነት አዋጆቹ ያረጋገጠውን የዜጎች የመሬት ባለቤትነት መብት መልሶ የቀማ ህግ ነው የሚል ትችት ሲከተለው የኖረ ጉዳይ ነው። ህገ መንግስቱ መሬት የማይሸጥ የማይለወጥ የብሔር ብሔረሰቦችና የመንግስት ነው ብሎ መደንገጉ ለ3 አስርት ዓመታት በኢትዮጵያ የዘለቀውን ስርዓተ መንግስት ተወቃሽ ሲያደርግ የቆየ ጉዳይ መሆኑ ይታወቃል። በተቃራኒው ግን ይህ ህገ መንግስታዊ ድንጋጌ የኢትዮጵያ ህዝቦችን መሰረታዊ የመሬት ባለቤትነት ያረጋገጠና ዘላቂ ጥቅም ያስከበረ ብቻ ሳይሆን ልክ እንደ ቅኝ ተገዥ ሀገሮች ኢትዮጵያውያን በሀገራቸውና በመሬታቸው ከውጪ በመጣ ገንዘብ የሀገሬውን መሬትና ቋሚ ንብረት ባለቤትነት በሙሉ በተቀራመቱ ሰዎች ባይተዋር ሆነው እንዲኖሩ የሚያደርግ ነው የሚል መከላከያ ሙግት ሲቀርብለት ቆይቷል። መሬት መሸጥም መለወጥም የሚችል ንብረት መሆን አለበት የሚሉ ወገኖች በዋናነት የኢትዮጵያ አርሶና አርብቶ አደሮችን መሬት ለመሸቀጥ የሚፈልጉና ህዝቡን ባዶውን አስቀርተው እነሱ ብቻ የኢትዮጵያን ሀብት ለመቀራመት የሚመኙ የኒዮሊበራል ወይንም የቀድሞ ፊውዳላዊ ስርዓት ናፋቂ ኃይሎች ናቸው የሚል ስም ሲወጣላቸው መቆየቱም የቅርብ ጊዜ የኢትዮጵያ ፖለቲካ ታሪክ አመላካች ነው። ይሁን እንጂ በሂደት መንግስት ራሱ ነበር ለውጭ ባለሀብቶችና ኢንቨስተሮች መሬት በሰፊው የመቸብቸብ ስራን ሲገፋበት የታየው። የመሬት ፖሊሲውም ሆነ የህገ መንግስቱ ድንጋጌ ሳይሻሻል ሰፋፊ እርሻ ልማት ፕሮጀክት ተብሎ እንደ ጋምቤላ፣ ቤንሻንጉልና ሶማሌ በመሳሰሉ ክልሎች ምንም ያልተነካ ድንግል መሬት ጫካ እየተመነጠረ ሲቸበቸብ መቆየቱ ኢህአዴግ የመሬት ፖሊሲውን ወይንም ህገ መንግስታዊውን የመሬት ባለቤትነት ድንጋጌ ራሱ እየጣሰው ነው የሚል ስም ሲያሰጠው የቆየው።
በኢህአዴግ ዘመን በተለያዩ ክልሎች የገጠር መሬቶች ጫካ እየተመነጠረ ለውጭ ኩባንያዎች እንደተከፋፈለ ሁሉ የአሁኑ መንግስት ደግሞ በተቃራኒው ከተሞችን እየመነጠረ የከተማ መሬትን ለውጭ ባለሀብቶች ለማደል እየተዘጋጀ ነው የሚል ትችት የሚያሰሙበት አሉ። በኮሪደር ልማት፣ በከተማ መልሶ ማልማትና በጫካ ፕሮጀክት ስም የአሁኑ መንግስት የውጭ ባለሀብቶች በከተሞች ቋሚ ንብረት የሚያፈሩበትን መንገድ እያመቻቸ ነው ያለው የሚል ትችት ሲሰነዘርበት እየተሰማ ነው። ከሰሞኑ ለፓርላማው የቀረበው የውጭ ዜጎችን የመሬት ባለቤት የሚያደርገው አዋጅም የዚሁ የመንግስትን የፖሊሲ ለውጥ የህግ ማዕቀፍ ለማላበስ የተደረገ ነው በሚል እየተነሳ ነው። ይህ ረቂቅ ህግም መንግስት በመሬት ስሪቱ ላይ የፖሊሲ ለውጥ ያደረገበት እርምጃ ተደርጎ መታየት ይችል እንደሆነ የተጠየቁት አንድ ስማቸው እንዲጠቀስ ያልፈለጉ የቀድሞ መንግስት የኢኮኖሚ ተቋም ባለስልጣን ሐሳቡን እንደማይቀበሉት ይናገራሉ። ዞሮ ዞሮ የገቢ ማሳደግ ጥያቄ የፈጠረው ጉዳይ ነው። መሬትን ለውጭ ሰዎች መሸጥ የሚፈቅዱ ሀገሮች ብዙም የሉም። ሉላዊነት ወይንም ግሎባላይዜሽን የዓለም የፖለቲካ ፋሽን ሆኖ በመጣበት ወቅት አንዳንድ ሀገሮች ፈቅደው ነበር። ነገር ግን በሂደት ችግር ውስጥ ነው የገቡት። ይህ የሆነው ደግሞ ያፈሩትን ሀብት በውጭ ምንዛሬ እንዲወስዱ ስለሚፈቀድ ነው። የሪል ስቴት ዘርፍ የውጭ ምንዛሬን ለማሳደግ የሚረዳ አይደለም። የውጭ ቀጥታ ኢንቨስትመንትን የምታበረታታው ምርትና ምርታማነትን በሚያሳድግ ወይንም ኤክስፖርትን በሚያሳድግ ዘርፍ ነው። ከውጪ የወሰድነውን ብድር ዕዳ በዶላር መክፈሉ በራሱ የፈጠረብን ችግር ከባድ መሆኑ ይታወቃል። ልክ እንደዚሁ ሪል ስቴቱ ላይ እንዲገቡ የውጭ ባለሀብቶችን መፍቀዱ በሂደት የእነሱን ሀብት መክፈያ ተጨማሪ ጫና ሊያስከትልብን ይችላል በማለት ነው ያብራሩት። የከተማ ማሳመር ሊፈጥር ይችላል፣ ነገር ግን ለምንኖርበት የቤት ኪራይ በውጭ ምንዛሬ ልንከፍል ነው ማለት ነው። እኛ እንደ ነዳጅ አይነት ሀብት የለንም። ከየት አምጥተን በዶላር እንከፍላለን? መሬት እንዴት ተደርጎ ለውጭ ሰው ይሰጣል ከሚለው ሀገራዊ ስሜት ከብሔራዊ ጥቅምና ከብሔራዊ ደህንነት ስጋት ተላቀን በተጨባጭ በኢኮኖሚያዊ መገምገሚያ ነጥቦች ጉዳዩን ካየነው የሚሰጠን ጥቅም እዚህ ግባ የሚባል አይደለም። በዓለም ንግድ ድርጅት መመስረትና በሉላዊነት መስፋፋት የተነሳ ብዙ ሀገሮች መሬትን ለገበያ አቅርበው ችግር ሲገጥማቸው አይተናል በማለት ነው ዘርዘር ያለ ምልከታቸውን ለሪፖርተር ያጋሩት። ከዚህ ባለፈም ህጉ በብሔራዊ ጥቅምና ደህንነት መነጽርም ብዙ የሚያከራክር ጭብጥ እንዳለው ነው እኚህ የቀድሞ ከፍተኛ የስራ ኃላፊ የተናገሩት። ኢኮኖሚስቱ አቶ ጌታቸውም ቢሆኑ አዲሱ ረቂቅ አዋጅ መሰረታዊ የፖሊሲ ለውጥ ነው የሚለውን ሐሳብ አይጋሩትም። ከዚያ ይልቅ ዘላቂ ሳይሆን አጭር መፍትሄን ታሳቢ ያደረገ በቅጡ ያልተብላላ ውሳኔ ውጤት ሊሆን እንደሚችል ነው የሚጠቁሙት። ከቅርብ ጊዜ ወዲህ በኢትዮጵያ ኢኮኖሚውን የበለጠ ነፃ ለማድረግ በመንግስት እየተወሰኑ ያሉ ውሳኔዎች የአጭር ጊዜ መፍትሄን የሚፈልጉ ናቸው። መንግስት በነ IMF እና በሌሎች የውጭ አበዳሪዎች ጫና ባጋጠመውና በተቸገረ ቁጥር የሚወስዳቸው ውሳኔዎች በረጅም ጊዜ ብዙ ዋጋ የሚያስከፍሉ ናቸው። ድሃውን ፍጹም ድሃ የሚያደርጉ፣ መካከለኛ ደረጃ ላይ ያለው ወደ ድህነት የሚያወርዱ፣ ጥቂት ሀብታሞች ግን ከፍተኛ ሀብት እንዲያከማቹ የሚያደርጉና በዜጎች መካከል ያለውን የኑሮ ልዩነት የሚያሰፉ ናቸው። ይህኛውም ህግ ቢሆን አንዱ የችግር ማስተንፈሻ ነው። የመሬት ፖሊሲ ባልተቀየረበት ሁኔታ የመሬትና የቤት ባለቤትነት መብት ለውጭ ዜጎች መስጠት ትልቅ የፖሊሲ ለውጥ ነው ሊባል አይችልም ብለዋል። የአሁኑን ረቂቅ ህግ ከነ IMF እና ከዓለም ባንክ ቀጥተኛ ጫና ይልቅ ራሳቸው የሀገር ውስጥ የቤት ኢንቨስተሮች አሊያም በኢትዮጵያ የመኖር ከፍተኛ ፍላጎት ያላቸው የመካከለኛው ምስራቅና የአፍሪካ ቀንድ ሀገሮች የገበያ ፍላጎትና ጫና የፈጠረው ለውጥ ሊሆን ይችላል ብዬ ነው የምገምተው። በንጉሱ ጊዜ ሆቴሎችን፣ ፋብሪካዎችንና ጋራዦችን የገነቡ የውጭ ባለሀብቶች ነበሩ። በንጉሱ ጊዜ የላይኛው አዋሽን ጨምሮ ሰፋፊ የእርሻ ልማቶችን በባለቤትነት እንዲይዙ የተፈቀደላቸው የውጭ ባለሀብቶች ነበሩ። አሁን የምናየው ኢኮኖሚን ለግል ዘርፍ በሰፊው የመክፈት ዝንባሌ ግን ራሱ ኢኮኖሚው የፈጠረው ነው ወይ የሚለውን በቅጡ ማጤን አስፈላጊ ነው። ከዚህ አማራጭ ይልቅ በውጪ የሚኖሩ 4 ሚሊዮን ይሆናሉ ተብሎ የሚገመቱ ዳያስፖራዎች የቋሚ ንብረት ባለቤት እንዲሆኑ የሚጋብዝ አማራጭ መከተልም ይቻላል እኮ። መንግስት ይህንን ያደረገበት ሌላ ምክንያት ከሌለው በስተቀር የውጭ ዜጎች የመሬትና የቤት ባለቤት በማድረግ ኢኮኖሚውንም ሆነ ዜጎችን በዘላቂነት መጥቀም
ይቻላል ብሎ ለመገመት ይከብዳል የሚለውን ሐሳባቸውን አጋርተዋል። አብዛኛው ኢትዮጵያዊ ባለውና ባፈራው መሬትም ሆነ ቤት እንዲጠቀም ዋስትና የሚሰጥ ሕግና አሰራር አለን ወይ? ትንሽም ብትሆን ገንዘብ ያላቸው በርካታ ዜጎች በሰላም እጦት የተነሳ እንደ አዲስ አበባ ባሉ ከተሞች ተከማችተው መኖር ይመርጣሉ። የዋጋ ግሽበቱን ፍራቻ አብዛኞቹ በሪል ስቴት ግዥና ኢንቨስትመንት ላይ ብራቸውን ያፈሳሉ። ብዙ ገንዘብ የፈሰሰባቸው ቤቶች ግን ገዢ ሳይኖራቸው ባዶ ሆነው ሲቆሙ እያየን ነው። አንድ ቀን ኢኮኖሚያዊ ክስረት ቢደርስ ማህበራዊ ቀውሱ አደገኛ ነው። የውጭ ዜጎች ገብተው በተመሳሳይ መሬትና ቤት ያፍሩ መባሉ ጥቅሙ ጉልህ ሆኖ የማይታየኝ ለዚህ ነው በማለት ኢኮኖሚስቱ ሞግተዋል። ከቅርብ ጊዜ ወዲህ የውጭ ባንኮች በውጭ ኢንቨስት እንዲያደርጉ ከመፍቀድ በተጨማሪ የውጭ ድርጅቶች በቴሌኮም ዘርፍ እንዲሰማሩ ተደርጓል። የመሬት ፖሊሲውንና የመሬት ሕጉን ሊቀይር ይችላል የሚል ክርክር የቀሰቀሰው የውጭ ዜጎች ቋሚ ንብረት እንዲያፈሩ የሚፈቅደው ረቂቅ አዋጅ ለፓርላማው ቀርቦ ወደ ቋሚ ኮሚቴዎች የተመራ ሲሆን ምን አይነት ማሻሻያ ወይንም ግብአት ታክሎበት ለመጽደቅ እንደሚቀርብ ወደፊት የሚጠበቅ ይሆናል።